ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ አብርሽ ዛሬም ያው ተስፋ አልቆረጠም ውሽሚት ጋር ማለት ነው። እሷን ልመና ወይም ደግሞ ይቅርታ ለመጠየቅ ሂደዋል ማለት ነው። በዚሁ አጋጣሚ ማለት ነው በጣም ነው የሚያሳዝነው አንዳንድ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ሰሞኑ ሩታ ላይ ስትፈርዱ የነበራችሁ ሩታ ላይ ስትሰድቧት የነበራችሁ የተለያየ ነገር ስትጠቀሙ የነበራችሁ የዛሬ ቪዲዮ እንዴት አያችሁ ማለት ነው። አንድ ወንድ ልጅ ባለ ትዳር ሆኖ ትዳሩን ካፈረሰ በኋላ መልሶ ላባረራት ልጅ አልፈልግሽም ከህይወቴ ውጪ ላላት ልጅ አንድ ቀን እንኳን ቢያንስ ሳምንት ታግሶ እንኳን ሂዶ ይቅርታ ይጠይቃል ማለት ነው። አብረሽ ግን ይውላችሁ ማለት ነው ትላንትና ከሩታ ተፋታ ከትላንትና ወዳ ደግሞ ከህይወቴ ውጪ ያላትን ልጅቷ ዛሬ ልመና ላይ ሄደ ማለት ነው። እኔ በዚሁ አጋጣሚ ከአሁን ወዲህ አብርሽን ምንም ነገር አልናገረውም። ምክንያቱም በፊት የምናገረው ወይም ደግሞ የምናወራው የነበረው እኔ ስለ ራሴ ከሩታ ጋር አብረው እንዲሆንና በሩታና በአብርሽ መካከል ምንም ነገር እንደማይፈጠር ስለምፈልግ ነበረ ማለት ነው። ግን ከአሁን ወዲህ በሚሰራው ቪዲዮ አስተያየት እነግርበታለሁ እንጂ እንደ በፊት እንደዚህ ወጣ ገባ ማለት የለብኝም። ሲቀጥልም እነሱ የራሳቸውን ነገር የሆናቸው ነገር አለ። ግን እንደ ቪዲዮ እንመልከተውና ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ ምን አለ መሰለ፣ መጀመሪያ እስቲ ላረከው ነገር ለሰራኸው ነገር በራስህም ሆነ በጓደኞችም ሆነ በሚስትህም ሆነ በተለያየ ነገር ካረካቸው እስቲ ወደ ፈጣሪህን ተመለስ። በቃ ሁሌ ለሰው አትኑር። አሁን ስለ ሩታም ተው፣ በቃ ሩታ ሂዳለች፣ የራሷ የሆነ ህይወት ትኖራለች። አንተም ደግሞ የራስህን ህይወት ትኖራለህ። ህይወት ይቀጥላል እኮ አንተም ነገ ሌላ ታገባለህ፣ ሩታይም ሌላ ታገባለች። ማናችሁም የራሳችሁን ህይወት ትመራላችሁ። ግን ምን አለ መሰለህ አንዳንዴ ማለት ነው የሆነ ሰው ሆይ ሆይ ሲልህና የሆነ ኮሜንት አይተህ የሆነ ነገር ሆነህ በራስህ መራመድ ልመድ፣ በራስህ ተማር ማለት ነው። ለዚህ ሁሉ ነገር ቁጭ ብለህ እስቲ ካጠገብህ ያሉ ሰዎችን አርቀህ የትኛው ነው የሚጎዳኝ፣ የትኛው ነው የሚጠቅመኝ፣ ሩታስ በምን የተነሳ ነው ይሄንን ነገር ልታረግብኝ የቻለች፣ በእኔስ እንዴት ልትጨክንብኝ የቻለች፣ እኔ ሳቃት ሩታ እንደዚህ ያለች ልጅ አይደለችም፣ ምን አስከፍቷት ነው፣ ምንስ ልቧ ውስጥ ኑሮ ነው ይሄንን ነገር ያደረገችው ብለህ ራስህ አስብበት። ሲቀጥል እስቲ ወደ ቤተ ክርስቲያን ሂደህ ለብቻ የሆነ ጊዜ ስጥ። በቃ ይሄ ቪዲዮ የሚባል ነገር ይቅርብህ፣ ከአንድ ሁለት ማለት ነው። በቃ አንድ ቀን ሁለት ቀን ሶስት ቀን እስቲ ለብቻ ቁጭ ብለህ እኔ ማን ነኝ፣ እኔ የትኛው አብርሽ ነኝ፣ የድሮ አብርሽ ነኝ ከሩታ ጋር አብሬ የኖርኩት እዛ ኦዲንስ የሚወደኝ ኦዲንስ የሚያደንቀኝ ያን እነዛን የቸገረውን ሳበላ የቸገረውን ስረዳ ኦዲንሴን በስነ ስርዓት ገብቼ ሰላም የምብል እናቴን ቤተሰቦቼን የሚያከብር ሚስቴን የማከብር ሩታን በዛ ልክ የምወዳት ስለ ሩታ ብዙ ነገር ሳወላ ትልቅ ሚዲያ ላይ ቀርቤ ያለሷ መኖር አልችልም፣ በህይወቴ እሷ ከወጣች እኔ ያለሷ ነገር ምንም ነገር አይሆንልኝም የሚል አብርሽ እንድትሆን ለራስ ቁጭ ብለህ ቦታ ስጥ ማለት ነው። እና ሄርሜላ ብትደረደርብህም ትፈልግሃለች፣ ታፈቅርሃለች። እንደ ሴት መንደርደር ነው ግድ የለህም፣ ነገም ትመጣልሃለች ማለት ነው። ሲቀጥል ከሄርሜላ ይቅርብህ። እኔ እንደኔ የሚመስለኝ ሄርሜላ ለአንተ አትሆንህም። በቃ ይቅርብህ። ትዳርህ ያፈረሰች ሴት ይቅርብህ። በእሷ የመጣ ነው አይደል ትዳርን ያፈረሰ። ሩታን መታ እንደፈለገች ስትሰድባት እንደፈለገች እንደወረደችባት በቃ ያንተ ክብር እንደሌላት ከሩታ የበለጠ እሷ ክብር እንዳላት ፍቅር እንደምትሰጥህ አብርሽና ሩታ አልጋ ላይ አንድ አንሶላ ተጋፈዋል ማለት ነው። ከሄርሜላ ምንም ነገር የለህም አብርሽ። ፈቶ በመነሳት በመሳሳም ከሌላ ውጪ ምንም ነገር የለህም። እርግጠኛ ነኝ እኔ ሌላ አርገት ታረጋለህ ብዬ አይደለም። ይሄም የህዝብ እልህ ይዞህ ነው። አንተ ፈልገኸው ሳይሆን ህዝቡ ከሩታ ጎን ስለነበረ የሩታ አድናቂዎች ስላናደዱህ እኛ ቪዲዮ ስለሰራንብህ ሰው ስለሰደበህ ነው። ለሰው አትኑር ወንድሜ፣ ከገባህ ለራስህ ኑር። ለራስህ የሚሆንህ የትኛው ይጠቅመኛል የትኛው ይጎዳኛል በል። በዚሁ አጋጣሚ ሩታ አትበል። በቃ ከአሁን ወዲህ ሩታን ከህይወትህን አውጥተሃታል አይደል? እሷም አልፈልግም ብላለች፣ አንተም አልፈልግም ብላለች። ስለዚህ ፈትዋንም አትለጥፍ፣ አንተም የሰው ርካሽ አትሁን። በቃ በትዳርህ ላይ ብዙ ሰው ገብቶ አብክቶበታል። አብክቶ ብቻ ሳይሆን ጋግሮበታል ማለት ነው። አንተ ራስህ ነህ
ትዳርህን አሳልፈህ ለሰው የሰጠህ ያ ሰው ደግሞ እንዲፈልግበት ያረገው እንዲፈልግ ደግሞ እንዲጫወትበት ያረገው ራስህ ነው፣ ማንም አይደለም። ግን በዚህን አክል አትሁን፣ በዚህን አክል አትጃጃል። እውነት ሰው እንኳን ምን ይልሃል? እስቲ አንዳንዴ ብቻ ለማየት ሰው ለመሸወድ ወይም ደግሞ ሰው ለማዋሸት ዋሽታችሁ ይሄ የፈረደበት በቃ ህዝብ ማለት ነው እናንተን ስለወደደ እናንተን ስላደነቀ በቃ ነገ ከነገ ወደ አብርሽና ሩታ ይታረቃሉ ብሎ ሁሌም በጉጉት የፈለገ ነገር ብትለቁ እንኳን ሆኖ ብሎ ስለሚከታተላችሁ በዛም ህዝብ አትጫወቱበት። እስቲ አንዳንዴ ፈጣሪያችሁንም ፍሩ፣ ለፈጣሪያችሁም ስትሉ ኑሩ ማለት ነው። እኛ እኮ ችግር የለብንም። ምክንያቱም ኮመንታተርም እንደፈለገ ተሳድቦ ይወጣል፣ የሚያመጣ ነገር የለም። እኛም ደግሞ እንደዚሁ ጭንቅላታችን እስከሚፈርስ ድረስ ለፍልፈን አውርተን ሩታ እንዲና አብርሽ እንዲና እንተዋዋለን። ግን አንዳንዴ እስኪ ራስህን ቁጭ በልና አስብበት እንደ ወንድ ማለት ነው። በቃ አንተ የድሮ አብርሽ የት ሂዶ ነው? ቤተሰብ ምን ሆኖ ነው? እኔ እንጃ አላውቅም። እንደውም ከዚች ልጅ እራቅ እባክህ አብርሽ ማለት ነው። እባክህ ከሩታ ጋር እንኳን ብትለያይ ሩታ እንኳን ትታህ ብትሄድ በቃ የራስህ የሆነ ህይወት ኑር። እስቲ ከሴት ጋር እራቅ። አንድ ቀን 2 ቀን 3 ቀን ሴት ትቅርብህ እንዴ! ያለ ሴት ስራ የለም እንዴ? በፊት ከአንተ ሩታ ሳትመጣ በፊት እየሰራህ አልነበረም? ከእህቶች ከወንድሞች። አሁን በዙሪያ ይሄን ሁሉ ሰው እያለህ ማለት ነው አንድ ወንድ ልጅ እንዴት ነው የሴት ጓደኛ? አንተ እኮ ባለ ትዳር ነህ አብርሽ። ትዳር ከተያዘ በኋላ አይደለም የሴት ጓደኛ ልትኖር ማለት ነው። የወንድ ጓደኛ እኮ መኖር የለበትም እኮ። በቃ ላይፍ ሌላ ትዳር ሌላ እኮ ነው። ይሄንን ነገር አያዋጣህም። ከየትኛውም ሴት ብትመጣ ማለት ነው ከየትኛውም ሴት ለምን ምርጥ ሴት አትኖርም? ከሩታ የበለጠ ምንም አይነት ወረድክም ወጣህም ሴት አታገኝም። ነገር ግን ብታገኝም የትኛውም ሴት እንደዚህ ነገር ልታረግባት አትፈቅድልህም። ሩታ በመሆኗ ነው የቻለችህ ይሄን ሁሉ። በሩታ ላይ እኮ ውድ ቤተሰቦቼ 7 ሴት እኮ ነው ያመጣው። 7 ሴት ቁጠሩት ማለት ነው። 7 ሴት ያስተናገች ሴትዮ ናት። ግን ኧረ አብርሽ ይደብራል፣ ያስጠላል። እውነት አንዳንድ የሆነ እጅ ይላል። ለአንተ ራሱ ይደብርህ፣ ያስጠላብህ። እነዚህ በዙሪያ ያሉ ሰዎች ከህይወትህ አስወጣቸው። በቃ አንተ ሰው ይወድሃል፣ ሰው ያደንቅሃል። እንዴ ለብቻ ራሱ ዘና እያልክ አትመጣም እንዴ? ዘና ብለህ የሚወዱ ኦዲየንሶች አሉ፣ ለእነሱ እንኳን አትመጣም እንዴ? አንዳንድ ኦዲየንስህንም አክብር እንጂ ለአንተ ብለው ብዙ ዋጋ የሚከፍሉ አሉ ማለት ነው። አልሰማችሁም እንዴ? ዛሬ ሪከርድ ማለት ነው። እውነቴ ነው የምላችሁ አብርሽና ሩታ ስለተለያዩ ማለት ነው በጉሩብ ብር ሲያሰባስቡ ማለት ነው። እስቲ ኦዲየንስ የሚሰጥህንም ብር በየጊዜ ስምህን ከሚጠፋ በቃ አንተ ቆፍጠን በል፣ እንደ ወንድ ተማር ማለት ነው። አንተ የሚደረግን አድርገሃል አብርሽ። አንተና ሩታ ማለት በህዝብ ወደ ኋላ አላላችሁም። በእናንተ ብዙ ሰው ተቀይረዋል ማለት ነው። ከዩቱብ ከፍታችሁ ስትሰጡ፣ ሼር ስታረጉ፣ ስልክ ስትገዙ፣ ስንት ነገር ስታረጉ እናንተ ስትዘቀዘቁ፣ ሞር አሁን ፈረደበት ልጃችሁ እየተዘቀዘቀ። ከዚህ የበለጠ ለህዝብ ምን ልታረጉት ነው እንዴ? አንድ ዩቱበር እኮ የዩቱብ እውቅና ያለው ሰው ማለት ነው አንድ ዩቱብ ክፈትልኝ ካላችሁት ማለት ነው እውነቴ ነው የምላችሁ 10,000 ብር 8,000 ብር ነው የሚቀበላችሁ ኢትዮጵያ ማለት ነው። እኛ ራሱ በአቅማችን ማለት ነው ያልቻልነው ነገር ዩቱባችን ስናስተካክል ስንት ብር እንደምንከፍል ማለት ነው። እናንተ ግን ተቀብላችሁ አታውቁም። መልካምነታችሁ ነው ለዚህ ደረጃ ያበቃችሁ ማለት ነው። እና እስከ መቼ አብርሽ እንደዚህ ከሴት ቂጥ የምትሄደው? ትዳር እንደዚህ ይሆናል ወይስ እኔ እንጃ አላውቅም። ወይ እንዲህ ዱርዬ እየሆንክ እያበሰብህ ልትሄድ ነው? ኧረ አብርሽ ያስጠላል። ተመለስ፣ የድሮ ማንነትህን መልስ። ድሮ የምትወደድ የምትደነቅ አብርሽ ጀግና ነው የሚባል በቃ ጠንካራ ልጅ ነው፣ ለሰው ስራ እየፈጠረ ያሰራል የሚባለው አብርሽ ተመለስ እንጂ ወዴት እየሄድክ ነው? ተዋት። ቢያንስ እንኳን ሳምንት 15 ቆይታ ይቅርታ ትላታለህ። የእሷ ይቅርታ አረገችልህ አላረገችልህ በምንዋ ስትጎልብህ ነው?